ሁላችንም የሚያስማማን ነገር በአቋራጭ ስኬታማ መሆን እንፈልጋለን። ግን ብዙዎቻችሁ የምትከተሉት መንገድ ረጅምና አሰልች ከመሆኑ የተነሳ የምትፈልጉትን ስኬት ሳታዩት ታልፋላችሁ። ሌሎች ግን በአንጻሩ በ6 ወር፣ በአመት፣ በ2 ዓመት ጊዜ ውስጥ ከምንም ተነስተው የሆነ የስኬት ደረጃ ላይ ሲደርሱ ትመለከታላችሁ። እነዚህ ሰዎች የገባቸው አንድ ነገር ምን መሰላችሁ? ኩረጃ። ይሄ ነገር ሙሉ ለሙሉ የኔን ህይወት ቀይሮታል። ምንም ነገር ለመስራት ሳስብ ማን ነው እዚህ ነገር ላይ ጎበዝ የሆነው ሰው? ከሱ ምን ልማር እችላለሁኝ? እንዴት የተማርኩትን ነገር በአቋራጭ እኔ ጋር ላሳካው እችላለሁ ብዬ ሁሌ ጠይቃለሁ። እኔ ብቻ አይደለሁም ባይ ዘ ወይ፣ እኛም ሀገር ውጭም ላይ ስኬታማ የምትሏቸው ሰዎች፣ ቢዝነሶች በዚህ ነገር ነው የተገነቡት። ለምሳሌ ራይድን ውሰዱ። ራይድ አሁን በጣም ብዙ ገንዘብ የሚሰራ ድርጅት ሆኗል። ግን አዲስ ፈጠራ ነው እንዴ? አይደለም። ኦበር የሚባል የውጭ ካምፓኒ አለ። እሱ ሞዴል ተደረገና እኛ ሀገር መጣ። ዋይልድ የሆነ ሰክሰስ። ሪል ስቴቶችን ተመልከቷቸው። ትላልቅ አስመጪዎችን፣ ኤክስፖርተሮችን የሚከተሉት የሆነን ስኬታማ ሰው መንገድ ነው እንጂ እኔ ከዚህ በኋላ በአዲስ መንገድ ነው ኤክስፖርት የማደርገው የሚል አይመጣም። ቢመጣ ራሱ ኦልሬዲ ያለው ላይ ነው ኢምፕሩቭ የሚያደርገው። ሶ እናንተም ቢሆን መጀመር የምትፈልጉት ቢዝነስ፣ መስራት የምትፈልጉት ስራ ኦልሬዲ የተሰራ ነው። እንዴት ነው የተሰራው የሚለውን በማጥናት የራሳችሁን መንገድ ማሳጠር ትችላላችሁ። ይሄን የምታደርጉት በ4 ስቴፖች ነው የሚሆነው። የመጀመሪያው ሞዴል የምታደርጉትን ሰው መምረጥ ነው። ወይም ደግሞ ድርጅት፣ መጀመሪያ የምትፈልጉት ቢዝነስ ወይም መሆን የምትፈልጉት ፐርሰናሊቲ ይኖራል አይደለ? ኦልሬዲ ያ ያላቸውን ሰዎች ከነሱ ምንድነው መውሰድ የምፈልገው? ምክንያቱም ይውላችሁ አንድ ሰው ሁሉን ነገር አሟልቶ ሊገኝ አይችልም። ለምሳሌ እንደው እንበልና ዮናስን ሞዴል ማድረግ ቢፈልግ ሰንበዲ ስራ ላይ ያለኝን አመለካከት፣ የስራ ኤቲክስ፣ ካምፓኒ ቢልድ ያደረኩበትን መንገድ ሞዴል ሊያደርግ ይችላል። ሜቢ ፐርሰናሊቲን ግን ሊያደርገው ይችላል። ሜቢ ስፒሪቹዋል ላይፍን ግን ሞዴል ሊያደርገው ይችላል። እናንተ ሞዴል ብላችሁ የምታስቡት ሰው፣ ሂሮ የምትሉት ሁሉን ነገር ባንዴ አሟልቶ የተቀመጠ ሰው ላይሆን ይችላል። ስለዚህ የተለያየ ስኬታማ መሆን የምትፈልጉበት የህይወት ኤሪያ ላይ ስኬታማ የሆኑ ሰዎች በማምጣት በአንድ ጊዜ 3-4 ሰዎችን ሞዴል ማድረግ ነው እንጂ ሁሉን ነገር ከአንድ ሰው ኤክስፔክት ማድረግ ትክክል አይደለም። ብዙ ጊዜ እኛ ችግራችን የሆነን ሰው ስናደንቀው ሁሉን ነገር ያሟላ፣ ሁሉም ፐርስፔክቲቭ ትክክል እንደሆነ አድርገን እናስበዋለን። ግን በፍጹም ይሄ ትክክል አይደለም። ኢቭን የጓደኛ ሰርክል ላይ ጓደኞቻችሁ፣ የሥራ አጋርም፣ የቤተክርስቲያን ጓደኛም ብዙ ነገሮች ላይ እነሱ ሁሉ እንዲሳተፉ ትፈልጋላችሁ። ይሄ ግን ትክክል አይደለም። ለስራ ሌላ ጓደኛ፣ ለስፖርት ሌላ ጓደኛ፣ ለቤተክርስቲያን ሌላ ጓደኛ ሊሆን ይችላል። እንዲህ ሲሆን ነው የተሻለ ሪሌሽንሺፕ ከሰዎች ጋር ሊኖራችሁ የሚችለው። ስለዚህ ቢዝነስም ላይ አንድ ሞዴል የምታደርጉትን ሰው ከመያዝ ይልቅ 2-3 ይዞ ከነሱ የተለያየውን ነገር መውሰድ ይሻላል። የመጀመሪያው ስቴፕ ላይ የምታደርጉት ሞዴል የምታደርጉትን ሰው መምረጥ ነው። ሁለተኛው ያንን ሞዴል ያደረጋችሁትን ሰው ሲስተሙን ማጥናት። ካምፓኒም ከሆነ ደግሞ ሲስተሙን ማጥናት። እንዴት ነው ኦፕሬት የሚያደርገው? ከመጋረጃ በታች ምን ነው የተከናወነ ያለው? ለምሳሌ እንበልና ሬስቶራንት መጀመር የሚፈልግ ሰው የሬስቶራንት ባለቤት የሆነን ሰው ሊያጠናው ይችላል፣ ወይም ሬስቶራንቱን ራሱ ሊያጠናው ይችላል። ኖርማሊ ለመስተናገድ ስትሄዱ ምግብ ታዛላችሁ፣ ምግብ ይመጣል፣ ተበላላችሁ፣ ትከፍላላችሁ፣ ትወጣላችሁ። ሬስቶራንት መጀመር የሚፈልግ ሰው ግን መጠየቅ ያለበት ስንት አስተናጋጅ ነው ያለው እዚህ ቤት? የትኛውን ቴብል ነው የትኞቹ አስተናጋጆች ኮንትሮል የሚያደርጉት? ማናጀራቸው የት ነው ያለው? ካሸሯ የት ናት? ከኪችን ኦርደር ገብቶ እስኪወጣ ምን ያህል ጊዜ ይወስዳል? ስንት ሰው ነው ኪችን ውስጥ ያለው? እንዴት የሆነ ኦፕሬት የሚያደርጉት? ኮስቱ ምን ያህል ነው? ይሄ ነው ሲስተሙን ማጥናት ማለት። የሆነ የሬስቶራንት ባለቤት ጋር ስትቀመጡ ትጠይቁታላችሁ፣ ምን ያህል ፐርሰንት ነው የምታተርፈው? ስንት ሰራተኛ ነው ያለ? ማኔጅመንት ምን ይመስላል? እንዴት ነው ኦፕሬት የሚያደርጉት የሚለውን ማጥራት ነው። ብዙ ጊዜ በተለይ ደግሞ ኦንላይን ሰዎች ስትመለከቱ ይሄን አረኩ ይሄን አሳካው ምናምን ሲሉ ኦኬ ከዚህ ስኬት ጀርባ ምንድነው ያለው? እንዴት ነው ኦፕሬት የሚያደርገው? ሲስተምህ ምን ይመስላል የሚለውን ማየት ካልቻላችሁ በስተቀር እየቀናችሁ ነው የምትቀመጡት እንጂ ሞዴል አታደርጉትም። ስለዚህ ይሄን ለማወቅ እኔ ሪከመንድ የማደርጋችሁ የመጀመሪያው የጻፉትን መጽሐፎች ማንበብ። ሌሰን አሁን ጌሪ ቪን በጣም በብዙ መንገድ ሞዴል አድርጌዋለሁኝ። እንዴት ነው ያደረኩት? የመጀመሪያው መጽሐፎችን ማንበብ። መጽሐፉን ሳነበው እንዴት ኦፕሬት እንደሚያደርግ፣ እንዴት እንደሚሰራ፣ እንዴት እንደሚያስተዳድር ቢዝነሱን አንደርስታንድ አደረኩኝ። ስለዚህ ያን ነው ራሴ ቢዝነስ ላይ አፕላይ አደርገዋለሁ። ቭሎጎችን መመልከት። ቭሎግ ደግሞ ሪሊ ያ ሰውዬ እንዴት እንደሚውል ትመለከቱበታላችሁ። እኔ ለምሳሌ ቁጭ ብዬ ከምሰራላችሁ ቪዲዮ በላይ ተጨማሪ በእርግጠኝነት ከቭሎጎች መማር ትችላላችሁ። ምክንያቱም ሪሊ ምን የተከናወነ እንደሆነ ማየት ስለሚቻል ማለት ነው። ሶስተኛ ዶክመንተሪዎችን መመልከት። በተለይ ደግሞ በፊት ያለፉ ሰዎችን ከሆነ ሞዴል ማድረግ የምትፈልጉት እነሱ ላይ የተሰሩ ዶክመንተሪ ሪል ፐርሰናሊቲያቸው እንድታዩት ይችላልዋል። ለምሳሌ እኔ ስቲቭ ጆብስን በጣም በብዙ መንገድ ሞዴል አድርጌዋለሁ እና ስቲቭን ሞዴል ያደረኩት ዶክመንተሪዎቹን አይቼ ነው። ለምሳሌ ሪሰንትሊ ኬቪን ኦሌሪ የሚባል አንድ በጣም ትልቅ ኢንቨስተር እሱ ጋር የሰራ የነበረ ሰውዬ የሰጠውን ፖድካስት አይቼ በጣም ነው የተገረምኩት። እንዴት ሰዎችን ትሪት ያደርግ እንደነበረ ስቲቭ ሲያወራና
እነዚህ ነገሮች ሪል ፐርሰናሊቲያቸው እንድታዩ ያስችላቸዋል። ከጀርባ ምን እየተከናወነ ነው፣ ከመጋረጃው ጀርባ ምንድን ነው ያለው የሚለውን መጠየቅ እንድትችሉ ያረጋቸዋል። ሌላው ሲስተማቸውን የምታጠኑበት መንገድ ስልጠናዎቻቸውን በመውሰድ ነው። አሁን ላይ በጣም የተለመደ ነው። የሆነ ቢዝነስ የገነባ ሰው እንዴት ቢዝነሱ እንደገነባው በመጽሐፍ በትሬኒንግ በኮርስ መንገድ ያስተምራል። ያንን ሂዶ መሰልጠን፣ ያንን ትምህርት መውሰድ ሊትራሊ የሰውየውን የ4 የ5 የ10 ዓመት ኤክስፒሪየንስ በሆኑ ሰዓታት ውስጥ ማግኘት ነው። ይሄ የእውነት ሾርትከት ነው። ማለት ኢትዮጵያ ውስጥ ትንሽ የተሳሳተ አመለካከት አለ። እዚህ ጋር ግን ውጭ ሀገር በጣም የተለመደ መልታይ ቢሊየን ዶላር የሚንቀሳቀስበት ሴክተር ነው። ስለዚህ ሞኝ አትሁኑ። የሆነ ሰው ቢዝነሱ እንዴት እንደጀመረው እያስተማረ ከሆነ ሂዱና ተማሩ። ስለዛ ነገር ዩኒቨርሲቲ ከመማር ወይም ያን ቢዝነስ በራስ ለመጀመር ከመሟሟት በኋላ እርዱ ብሎ ከመጠየቅ መጀመሪያውኑ እንዴት እንደጀመረው ከሰውየው ሄዶ መማር ይሻላቸዋል። ምክንያቱም አንድ ቢዝነስ የሚጀምር ሰው 4 5 6 የተለያዩ መንገዶችን ሞክሯል። አንዳንዶቹ መንገዶች የተዘጉ ናቸው። አንዳንዱ ወደ ጨለማ ነው የሚወስደው። ያውቃቸዋል እነዛ መንገዶች። ስለዚህ ኔክስት ታይም ቢዝነስ ለመጀመር እናንተ ስትመጡ አይ ይሄኛው ገደል ነው፣ ይሄኛው ዝግ ነው፣ ይሄኛው ይቅርብህ ብሎ መናገር ይችላል። አንዳንዱ እሺ ይቅርብኝ በሚሰራው መንገድ ሄዳለሁ ይላል። ሌላው ደግሞ አይ አልፈልግም ካለ ሁሉንም እየሄደ ይሞክራል። ያ ሰው የወሰደበትን ዓመት ያህል ሊወስድበት ይችላል፣ ከዛም በላይ ያውም ተስፋ ወደ መቅረት ሊድ ያደርጋልና ለዚህ ነው ሾርትከት ነው የምላችሁ። ሌላኛው መንገድ ተቀጥሮ መስራት ነው። that's it። ያንን ቢዝነስ በደንብ እንድታዩት ያስችላችኋል፣ ከጀርባ እንድትገቡ። ለምሳሌ እኛ ጋር አንድ ሰው መጥቶ ቢቀጠር ኮንቴንት ክሬት ማድረግ የሚፈልግ ሰው ከውጭ ሆኖ እኔ እንዴት እንደምንቀሳቀስ የእጅ እንቅስቃሴ ላይቱን ምናምን ሊያጠና ይችላል። እዚህ ውስጥ ያለ ሰው ግን ሪሊ ምን እየተከናወነ እንደሆነ እዚህ ሩም ውስጥ ያለ ከየት ነው እያነበብኩ ያለሁት? እንዴት ነው ማስታውሰው? እንዴት ነው ኮንቴንት የምጽፈው? ስለዚህ ሪል የሆነ ኢንፎርሜሽን ሰጠዋል ማለት ነው። በዚህ መንገድ ሁለተኛው ስቴፕ ላይ ሞዴል ማድረግ የምትፈልጉትን ግለሰብ ወይንም ድርጅት ሲስተሙን ማጥናትና ያንዳንዷን ነገር ዶክመንት ማድረግ ያስፈልጋል። ዶክመንቴሽን ላይ በጣም ሃርድ ሆነባቸዋል። ቢካዝ ብዙዎቻችሁ ዶክመንተሪ አይታችኋል፣ ሙቪ አይታችኋል። ግን ያያችሁትን ነገር ምን ያህሎቻችሁ ዶክመንት አድርጋችሁታል? በጣም ብዙ ሙቪዎች ባይ ዘ ዌይ ስለ ቢዝነስ አስተምረውኛል። እኔ ይሄን የሆነበት ምክንያት ሙቪ ስመለከት ኖትቡክ አውጥቼ ነው ማየው። የሆኑ ሙቪዎች በቃ ትምህርት ናቸው። የሆኑ መጽሐፎች መጠናት ነው ያለባቸው እንጂ መነበብ አይደለም። ፕሮባብሊ እኮ ብዙ መጽሐፍ አንባችሁ ሊሆን ይችላል፣ ግን ኮንሴፕቱን ካላስታወሳችሁት እዛ ላይ የተማራችሁትን ነገር አፕላይ ማድረግ የማትችሉ ከሆነ ጀስት የባከነ ሰዓት ነው ማለት ነው። ስለዚህ ኔክስት ታይም መጽሐፍ ስታነቡ፣ ዶክመንተሪ ስታዩ፣ ዩቲዩብ ቪዲዮ ስትመለከቱ ከጎን ኖትቡክ አዘጋጅታችሁ ያንዳንዱን ነገር ዶክመንት እያደረጋችሁት እለፉ። በዚህ መንገድ ሲስተሙን ማጥናት ትችላላችሁ። ሌላው የመጨረሻው ከዚህም በፊት ብየዋለሁ፣ ሰዎችን ራት መጋበዝ ወይ ቡና ሻይ መጋበዝ ነው። አበቅ እኛ ሀገር ላይ የማያልፍለት ድሃ ሀብታም ይጋብዛል ይባላል። እንገልብጠውና የሚያልፍለት ድሃ እናርገው። ስለዚህ ጥሯቸው። በቃ አንድ ቀን 20 ደቂቃ 30 ደቂቃ ቡና እንጠጣ። ከመሞከር ነው ብዙ ነገር የሚገኘውና ምናልባት በእናንተና በምትቀኑበት ሰው መካከል ያለው 2 ሰው 3 ሰው ሊሆን ይችላል። በነገራችሁ ላይ እገሌና ጋር እገሌ ያንን ሰው ያውቀዋል ሊሆን ይችላል። በእኔና በፕራይም ሚኒስተሩ መካከል 2 ሰዎች ናቸው መሀል ላይ ያሉት። አበቅ አጥንቻለሁ ይሄን። ስለዚህ ከፈለኩኝ አፕሮች ማድረግ ነው የሚጠበቅብኝ ማለት ነው። መሞከር ኤንድ መሞከር። አግኝታችሁ እነዛን ሰዎች ጠይቋችሁ የሚሰጧችሁ ነገር ኮምፕሊትሊ ሌላ ፐርስፔክቲቭ ነው። ሌላ ሰው ከሚያየው እናንተ ከጀርባ ብዙ ነገር ማየት ትችላላችሁ። ሶስተኛው ስቴፕ ካጠናችሁት ሲስተም ውስጥ እኔ ራሴ ላይ አፕላይ የማደርገው የትኛው ነው የሚለውን መምረጥ ነው። ቢካዝ ብያችኋለሁ፣ ሁሉም ዶክመንት የተደረገ ነገር በሙሉ ለእናንተ ላይሰራ ይችላል። እኔ ኢላን ማስክን ስመለከተው ኢላን ድርጅቶቹን ረን የሚያደርግበትን መንገድ በጣም ፋሲኔት አድርጎኛል፣ በጣም አስደንቆኛል። ግን እኔ ላይ አምጥቻ አፕላይ ማድረግ አልቻልኩኝም። ምክንያቱም በዛ ደረጃ ታለንቱ የለኝም፣ ሪሶርሱ የለኝም፣ እንዲሁም ደግሞ የራሱ ፐርሰናሊ አቅሙ የለኝም። ሶ የትኛውን ነገር ነው ኤክስትራክት አድርጌ ወደ ራሴ የማመጣው የሚለውን ለመለየት 3 ነገሮች ላይ ፎከስ አድርጉ። የመጀመሪያው እነዛ ግለሰቦች ወይም ድርጅቶች አክቲቭሊ የሚሰሯቸው ነገሮች ወይም ደግሞ ኔጎሼት ሳያደርጉ የሚሰሯቸው ነገሮች ምንድን ናቸው? ለምሳሌ እኔ ጌሪ ቪን ሞዴል ሳደርገው አንድ አክቲቭሊ ሲያደርገው የተመለከትኩት ነገር ምንድን ነው? ኮንቲኒየስሊ ያለማቋረጥ ኮንቴንት ፐብሊሽ ማድረግ ነው። በቃ በቮሊዩም ያምናል። በቀን ውስጥ ብዙ ኮንቴንት ፐብሊሽ ማድረግ ግዴታ ፐርፌክት መሆን አይጠበቅበትም። ጀስት ፐብሊሽ አድርገው። ይሄ ነው ፕሪንሲፕሉ። ይችን ፕሪንሲፕል ወሰድኩኝ። ሁለተኛው ሳክሪፋይስ ያደረጉት ነገር ምንድን ነው? ምክንያቱም ሁሉም ጥሩ ስኬት፣ ጥሩ መዳረሻ የራሱ መስዋዕት የሚያደርጋቸው ነገሮች አሉ። እነዚህ ሰዎች ሳክሪፋይስ ያደረጉትን ነገር ካላወቃችሁ በስተቀር ያደረጉትን ነገር እንኳን ለማድረግ እየሞከራችሁ እነሱ የደረሱበት ጋር መድረስ አትችሉም። ምክንያቱም ሳክሪፋይስ መደረግ ያለበት ነገር አለ። በተለይ ደግሞ ቢዝነስ ባላቸውን ሰዎች ከሆነ ሞዴል የምታደርጉት፣ ለምሳሌ ዮናስን ሞዴል ማድረግ ፈልጋለሁ ቢል ሰንበዲ ዮናስ ምንድነው ሳክሪፋይስ ያደረገው? የዩኒቨርሲቲ ላይፉን ሙሉ ለሙሉ ሳክሪፋይስ አድርጎታል። ስለዚህ ዩኒቨርሲቲ ሆኜ እንደ ዮናስ ቢዝነስ መጀመር ፈልጋለሁ የሚል ሰው ካለ በቃ 4ኛ 5ኛ ዓመት የጂሲ ይሄ ምናምን ደይ ያለው ማክበር በቃ ይቀራል። ምክንያቱም ስራ ላይ ነው ፎከስ የሚያደርገው። ከጓደኛ ጋር ያለ ሪሌሽንሺፕ ይቆማል። ከቤተሰብ ጋር በጣም ይቀንሳል።
ይሄ ነገር ሳክሪፋይስ እንደተደረገ ካላያችሁት በስተቀር እኔ ሁሉ ነገር እያደረኩ ነው ለምንድን ነው ያልተሳካልኝ ብትሉ የሆነ ያልቆረጣችሁት ነገር ስላለ ነው። ግን ውሳኔው እናንተ ነው። ሳክሪፋይስ ማድረግ አልፈልግም የሚል ሰው ካለ ጉድ ፎር ዩ፣ እንደናንተ ህይወት ይወሰናል። ሶስተኛው አንፌር አድቫንቴጅ ነው። አንፌር አድቫንቴጅ ደግሞ ምንድነው? ከሌላው ሰው በተለየ እነሱ የጠቀማቸው ነገር ምን አለ ወይም ከሌላው ሰው የተለየ አድቫንቴጅ ምን አላቸው? ለምሳሌ ብዙ ቴክ ቢሊዮነር የምንላቸው ሰዎች ድሮፕ አውት ናቸው አይደል? አይ ማርክ ዙከርበርግ ድሮፕ አውት ስለሆነ ድሮፕ አውት ማድረግ አለብኝ ቢል የሆነ ሰው አይሆንም። ለምን? ማርክ ድሮፕ አውት ያደረገው ከየት ነው? ከሃርቫርድ ነው ኦር ከሆነ ፋንሲ ዩኒቨርሲቲ። ስለዚህ አላቸው አንፌር አድቫንቴጅ። በተለይ ውጭ ሀገር ያሉ ሰዎችን ሞዴል ስታደርጉ ማለት ነው ውጪ ሀገር መኖራቸው ብቻውን አንፌር አድቫንቴጅ ነው። ኢትዮጵያ ውስጥ መሆናችን በራሱ ማለት ነው ትልቅ ዲስአድቫንቴጅ ነው። በቃ ይለየናል። ስለዚህ እነሱ የደረሱበት ጋር ልድረስ ብንል አይሆንም። ተመሳይ ሜዳ ላይ አይደለም እየተጫወትን ያለ ነው። ፌር ፕሌይ እንዲሆን የነሱን አንፌር አድቫንቴጅ አንደርስታንድ ማድረግ ያስፈልጋል። ለምሳሌ እኔን ሞዴል ማድረግ የሚፈልግ ሰው ዮናስ ምን አንፌር አድቫንቴጅ አለው ቢባል ወደ ስራ ከመግባቴ በፊት ያለፍኩባቸው የሰንበት ትምህርት ቤት የሊትሬቸር ህይወት የሰጠኝ ኮንፊደንስ አለ። ፐብሊክ ስፒኪንግ አልፈራም፣ የሰው ፊት እያዩ መናገር አልፈራም፣ ፕሬዘንቴሽን ያስደስተኛል፣ ፕሮፖዛል ለክላይንቶች ማቅረብ አያስፈራኝም። የሆነ ቦታ ላይ ገብቼ ህፃን ልጅ እንኳን እየመሰልኩኝ ግን ስቲል የሆኑ ስራዎችን ይዤ መውጣት እችላለሁኝ። እነዚህ አንፌር አድቫንቴጆች ግን ተሰጥቶ አይደለም ወይም በተፈጥሮ ያመጣሁት ነገር አይደለም፣ ስኪል ነው። ስቲል ስኪሉን ዴቨሎፕ ማድረግ ያስፈልጋል። ግን ምንም አይነት የፐብሊክ ስፒኪንግ ኤክስፒሪየንስ የሌለው ልጅ የዮናስን ሰክሰስ ሞዴል ማድረግ ፈልጋለሁ ብሎ ቢነሳና መድረክ ላይ ማውራት ፈልጋለሁ ቢል የሌለ ኤክስፒሪየንስ ነው የሚሆነው። ስለዚህ መንተባተቡ አይቀርም ስቴጅ ላይ ሲወጣ። አንፌር አድቫንቴጆቹ ምንድናቸው የሚለውን እወቋቸው። ያለመደራደር የሚሰሯቸውን ነገሮች ያለመደራደር ሳክሪፋይስ የሚያደርጓቸው መስዋዕት የሚያደርጓቸውን ነገሮች እንዲሁም ደግሞ ያላቸውን አንፌር አድቫንቴጅ እነዚህን ሶስቱን ነገሮች ስታቁ የትኛውን ነገር እኔ ወደ ህይወት ያምጥቻ ፕላይ ማድረግ አለብኝ የሚለውን መለየት ትችላላችሁ። ለምሳሌ ኮንቴንት ክሬተር መሆን የሚፈልግ ሰው በሳምንት 3 ጊዜ ፖስት አደርጋለሁ። በቃ እንደዛ ነው እያደረጉ ያሉት እነዛ ሰዎች። ሌላው ሳክሪፋይስ ማድረግ ያለብኝ ነገር ሰዎች ምን ይሉኛል የሚለውን ነገር በፍጹም ማስወገድ መቻል አለብኝ። ጉዳይ አይደለም፣ የመሰለኝ ነገር በሙሉ መስራት አለብኝ። ሌላው ሳክሪፋይስ የሚያደርገው ነገር ዲስከሬጅ የሚያደርጉኝ ጓደኞቼ፣ የሚስቁብኝ ጓደኞቼ ጋር አልገናኝም። በቃ የራሳቸው ጉዳይ። ሌላው ሳክሪፋይስ የሚያደርገው ነገር ቤተሰቦቼ ኮንቴንት እንድሰራ አይፈቅዱልኝም። አርፌ እንድማር ነው የሚፈልጉት። ስለዚህ ምን ማድረግ አለብኝ? ተደብቄ መስራት አለብኝ። በዚህ ላሳዝናቸው እችላለሁ ወይ? አዎ። ግን በቃ ዲስአፖይንት አደርጋለሁ። ሳክሪፋይስ ነው። ኦኬ። በዚህ መንገድ ራሳችሁ የተለያየ አፕላይ የምታደርጉት ነገር በሙሉ ሊስት ታደርጉታላችሁ። አራተኛው ስቴፕ የሚሆነው አሁን እነዛን ነገሮች በራሳችሁ መንገድ መስራት ወይም ሞዴል ማድረግ ነው። ኮፒ ፔስት አናደርግም ብለናል። ምክንያት አንደኛ ኮፒ ፔስት ማድረግ ትክክል አይደለም ከፐርሰናሊቲያችን ውጭ ስለሚሆን፣ ሁለተኛ ግን ኮፒ ፔስት ማድረግም አይሰራም። ለምን? እዛ ጋር የሰራ ሲስተም ኢትዮጵያ ውስጥ እናመጣው ያላችሁበት ከተማ ውስጥ ስታመጡት፣ የእናንተ ቢዝነስ ላይ የእናንተ ስራ ላይ ህይወት ላይ ስታመጡት ዳይሬክትሊ ስዋፕ ላይ ሊደረግ አይችልም። ለምሳሌ የኔ ፕሮዳክቲቪቲ ሩቲን ምናምን ብሎ 10 ሰዓት ተኩል ላይ ጂም ገብቼ እሰራለሁ ቢል ሰንበዲ እና እሱን ከሆነ ሞዴል ማድረግ የምትፈልጉት እናንተ 10 ሰዓት ተኩል ላይ ጂም ሄድ አትችሉም። የሚከበት ጂም የለም ሲጀመር እኛ ሀገር ላይ። ስለዚህ ሪያሊቲውን እዚህ ጋር መጥቶ ፊት ማድረግ አለበት። ሰው እንዴት ነው ሞዴል የማደርገው? የመጀመሪያው የሚሆነው እኔ ካለሁበት ነባራዊ ሁኔታ አንጻር ይሰራል አይሰራም የሚለውን ቴስት ማድረግ ነው። ቅድም በነገርኳችሁ ምሳሌ የሆነን ሰክሰስፉል የሆነን ሰው ዴይሊ ሩቲን ከሆነ እያጠናችሁ ያላችሁትና በቀን 6 ጊዜ ይበላ ከሆነ እኔ ባለሁበት ነባራዊ የኢኮኖሚ ሁኔታ 6 ጊዜ መብላት እችላለሁ ወይ ነው? አልችልም። ስለዚህ ልቀንሰው ሰዓቱን፣ የሚበላበትን ጊዜ ሊሆን ይችላል። የሚነሳው 10 ሰዓት ከሆነ እናንተ 10 ሰዓት ተነስታችሁ መስራት የማትችሉ ከሆነ አይ እኔ 11 ሰዓት 12 ሰዓት እነሳለሁ ማታ ግን አመሻለሁ ሊሆን ይችላል። የእናንተ ነባራዊ ሁኔታ እንዲመስል ማድረግ ነው። ሌላው የራስን ፐርሰናሊቲ ወይም ማንነት መጨመር ነው። ሁላችንም ስንፈጠር ዩኒክ ሆነን የተፈጠርነው፣ ስንሞትም ዩኒክ ሆነን ነው የምንሞተው። ባይ ዘ ወይ ማለት ብዙ ነገራችን ተመሳሳይ ሊመስል ይችላል ግን ጭራሽ የማንገናኝባቸው የህይወት ዳይሬክሽኖች ውስጥ ነው የምንጓዘው። የሆነ ሰው ለምሳሌ ዮናስን ኮፒ ማድረግ ቢፈልግ አሁን የማወራበትን መንገድ፣ የለበስኩትን መነጽር፣ ይሄንን ሹራብ፣ ይሄንን ማይክ፣ የቪዲዮ ኤዲቲንግ ስታይል ብዙ ሰዎች አድርገውታል፣ ኮርጀውታል አይደለ? ይሄንን ሊኮርጁት ይችላሉ፣ ሊወስዱት ይችላሉ። ግን ሊኮርጁት የማይችሉት የኔን ታሪክ ነው። የኔ ታሪክ ግን የኔ ብቻ ነው። እኔ ብቻ ነው በዛ መንገድ የኖርኩት። ስለዚህ መጥቼ የራሴን ታሪክ ሳወራችሁ ከኔ ጋር ብቻ ነው ያን ነገር ልትሰሙት የምትችሉት። ይሄ የኔ ፐርሰናሊቲ አንደኛው ነው። ሁለተኛው ደግሞ ፐርሰናሊቲያችሁ አሁን ላይ ያለው ምን ይመስላል? ምን ነው የሚያስደስታችሁ? ስለምን ማውራት ነው የምትወዱት? ምን አይነት ማንነት ነው ያላችሁ? የምትሰሩትን ነገር ከማንነታችሁ ጋር ማጣበቅ ነው። ለምሳሌ ብዙ ሞዴል ያደረኳቸው ኮፒራይተሮች አሉ የውጭ ሀገር። የእነሱን የጽሁፍ ስታይል ወደኛ ሀገር ሳመጣው እንዳለ ልጠቀመው አልችልም። የራሴ ፐርሰናሊቲ ምንድነው? ቀልድ የሚመቸኝ ከሆነ ቀልድ ነገር ጣል ያደርግበታለሁ። ስፒሪቹዋል ነገር ከተመቸኝ እሱን ጣል አደርግበታለሁ። የኛን ሀገር ቋንቋ የሚመስሉ ቃላትን መጠቀም ካለብኝ እጠቀማለሁ። በዚህ መንገድ አሁን ካለው ከዮናስ ማንነት ጋር እንዲስማማ
አደርገዋለሁ። ሌላው ኮፒ ፔስት ከማድረግ ይልቅ ሞዴል ስታደርጉ ከ2 ከ3 ከ4 ከተለያዩ ቦታዎች አምጥቶ ሞዴል ማድረግ ነው። እዚህ ዓለም ላይ ምርጥ አርቲስት የሚባሉ አዲስ ነገር አመጡ የሚባሉ ሰዎች እጅግ በጣም ብዙ ነገር ኮንሱም አድርገው ከብዙ ሰው መስረቅ የቻሉ ሰዎች ናቸው። ከአንድ ቦታ የሰረቀ ሌባ ይባላል። ከ2 ከ3 ከ4 ቦታ የሰረቀ ግን አርቲስት ይባላል። ለምን? የሁሉንም ኮምቢኔሽን ተጠቅሞ አንድ ጥሩ ነገር መስራት ስለሚችል ማለት ነው። ሰው እነዚህን 4 ስቴፖች በመጠቀም እናንተ መድረስ የምትፈልጉበት ቦታ ላይ ያለን አንድ ግለሰብ ወይንም አንድ ድርጅት የሱን ጆርኒ ብሬክዳውን አድርጎ የራስን መንገድ በአቋራጭ ማሳጠር ይቻላል ማለት ነው። ሞዴል ማድረግ ደግሞ የምትፈልጉት እኔን ከሆነ ለምሳሌ ሶሻል ሚዲያ ማርኬቲንግ ላለፉት 4 ዓመታት ተሰራ ነበር። ሶሻል ሚዲያ ማርኬቲንግ ውስጥ መግባት የምትፈልጉ ሰዎች እንዴት ይሰራል የሚለውን በዚህ መንገድ ሞዴል ማድረግ የምትፈልጉ ከሆነ እዚህ ጋር ቪዲዮን አስቀምጥላችኋለሁ። ግቡና ቼክ አድርጉት። እንዴት እንደሚጀመር በዲቴል የሰራሁት ቪዲዮ ነው። ብዙ ገንዘብ፣ ብዙ ታይም፣ ብዙ ኢነርጂ ሴቭ ያደርግላችኋል ይሄ ቪዲዮ። ገብታችሁ ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ አይናችሁ እንደከፈተላችሁ። ሌላ ቀን እንገናኛለን። ሲዩ